ሄሎ እንዴት ነህ? አለሁልህ። ሰላም ነው አለሁ። ምን ነው ጠፋህ? ኧረ ጠፍተሃል አትታይም። እንዴት ነው የሰርጋችን ነገር? ማለት ምን አዘጋጀ? ምንም አላዘጋጀውም ማለት እንደዚህማ ሊሆን አይችልም። እየቀለድክ መሆን አለበት። አንተ እንዴት ነው እንደዚህ የምታስበው? እንደዚህ ይሄ ሁሉ ድግስ ተደግሶ አንተ ትቀልዳለህ እንዴ? ወይ ሰብለ ማን እንደዚህ ትሆናለች ብሎ አሰበ? ባንተ እንደኔማ ቢሆን እንግዲህ እንደኔ ግፍ መናገር እንደኔ ቢሆንም እንደው እንኳን እዚህ ለመድረስ እንደው አንዱን ልጅ ነው ህፃን ልጅ አስከትላት መጣለች አልኩ። ዛሬ ተረታሽ አየህ። ባለፈው ሰብለ በኔን ይወጣች ስል በኔን ይወጣች አልሽ። ይኸው ግን ሰብለ በኔን እንደወጣች ይኸው አስመሰል። አፈር ልብላለህ። እኔ የምልሽ ቆይ እንጂ ማረግ የለኝ ነው አሳየችን ዘፈናለን ለተከሻው። ቆይ እንጂ እታች ሰፈር ያለውን ሰው ጠርተሻል? ጠርቻለሁ። ያ ድንጋይ የለም እንዲደርቅልህ ወጣ አድርገው ግን ይደርቃል ከዚህ በኋላ እና ቆይ አንተ ልጅ ግን ምንድነው የሚሻለው? አሁን አንተ ይሄንን ትምህርት አራተው ግድ የለህም ተማር ግድ የለህም አስቻልኩ። እኔ አንድ ልጅ አወጣለሁ ብዬ ሳስብ እንደዚህ ሆነ ተቀ እኔ አልማርም። ስለ ትምህርት እንደው እንዳታወራኝ። ለምንድን ነው የማትማር? አስቻል ተው እንጂ። እኔ አልፈልግም ትምህርት። እዚህ ሰርቼ ቤት ሰርቼ ምናምን ቡና እያጣጣው ታመጀ ጋር ሁላ አንተ ጋር ሁላ ብኖር አይሻልም እንዴ? ረዲያ ተው። መሰረት ያለው ነገር ትምህርት ነው ይሁን። እኔ መደመር መቀነስ ትንሽ ታወቁ የሚያደርግልኛል የለም። አለሜን ሁሉን ነገር በቃ ተረጋጊ። አንቺ አሁን ተረጋጊና እናስብበት። ቆይ እሺ እንደዚህ አትሁኝ። እንደዚህ ከመሆን ምን ይገኛል? ምን ብዬ ነው የምነግራቸው? ቁጭ ብለን እናስብበት። ቆይ ቁጭ ብለን እናስብ። ወደ መፍትሄ እንሂድ። ማሰብ አንችልም። እና ወዴት የምትሄጂው? ሰብለ ምን ሆነሽ ነው? ቆይ ቁሚ። ወይኔ ጉዴ ፈላ። ሰብለ ቁሚ። ቆይ ታይኝ እንዳትከተይ። ማን እንጠራ? ሙሉ አዳም በቃ በዛም ሁሉንም ሰው አደራሽ። እንዴው ሰው ተለይቶ ቀርቶ እንዳንታማ። ምንም ሰው ገና ለገና ወግ ደረስን ብለው እነዚህ ታይቶ አያውቅንም እንባል። እንዴው ሰው አደራሽ እንዳይቀር ነው እንጂ አንተማ ማንንም አይልም። አጣራቸው ራሱ የሱ ልጅ ተዳራሽ ሲባል እንደው ሁሉም ሰው የሚመጣ በቃ ይሁን እንዳይቀር እኮ እዛ ሰንበቴውም እንደው ትናንትና ወሬ ሰምቻለሁ እኮ። አይ ችግር የለውም። ሰንበቴ እኔም ቢሆን ስትጠና ሰው ሁሉ ተደስቶ ምን ይላሉ መሰልሽ? ባሏን ራሱ ሳያውቁት አልቀርተውም እኮ የሸጋ የተመረቀ የሰው ዘር ነው የባል አባት ልጅ ነው እያሉ እኮ ነው የሚያወሩት። ነው መታደል ነው ታባት እንዲሁ ነው መወራቱ ራሱ ሳንደ ትልቅ ነገር አይደለም። ዝም ብሎ መልከም እኮ ነው። ቁጥር 1 2 3 4 ምናምን እያሉ መቆጣጠር። ያ ትልቁ ማን አሁን ባይማር ምን ላይ ደረሰ? ይኸው ሲያርሳልል የቀረ ስንት ሰው ተምሮ ስንት ደረጃ ደርሷል እኮ። የተማርኩት በደንብ በቃ ጥሩ ስራ ለመስራት ምናምን በዘመናዊ ሐሳብ ያሰብኩ ምናምን በቃ አሪፍ ነው የሚሆነው። ከዚህ በኋላ ትምህርት አያስፈልግም። ዳርገህ ንገረኝ እስቲ ምንድን ነው ሐሳብ? እኔ እዚሁኝ በዋናነት አዎ በጣም አሪፍ። እኔማ እዚሁኝ በቃ ቤት እሰራለሁ። ቤት ትሰራለህ እንደኛ? ምሽት አገባለሁ። እሺ ምሽት አገባለሁ። እሺ ይሁን። ትልቅ ነገር ነው። ምሽቴ ቡና እያፈለች እየመጣች አባቴ ኑ ቡና ጠጡ ስትል ደስ አይልም? እሱን ናኩት ብለህ ነው። እሱም አባት አይደለሁ መጅስ የልጅ ማየትም እኮ ያምረኛል እንዴ? አዎ እንዴ እና እኔ እሱ ሁላ አሳስበኛል። እንደው ባንተ ላይ እኔ ላይማ ላይ ነው። አንቺማ እንግዲህ አንቺ እኮ ግን አባልገሽብኝ። አንቺማ ታውቋለህ፣ ዘመኑ ነው፣ ዘመን አመጣሽ ነው። በቃ በይሄት ባታገቢም ለዚህ ሰርግ ባይሰረግም እንደው ይዘሽ መጣሽ ይባል ነው ያልኳት። የለም ይኸውልሽ፣ ለወደፊት እንዲሆን አሁን እነዚህ ትንንሽ ልጆች እኔ ስቆጣቸው አንቺ ተደረበሽ መቆጣት የለብሽም። ተዋቸው ማለት የለም። ልጅ ሲያጠፋ ተቆጥቶ ታደገ ልክ ጉልበትን ስሜና እንግዲህ ያደርሰናል። ብቻ እንደው እቺ ሰርጊት እንደው በሰላም ተወጣ አይደለም። ከዛች በኋላ አንተና እኔ ድምጻችን አይሰማ። እኔ ብትደበድበኝ ብትናገረኝም እንኳን አንተ ማትናገር አረቄ ብትጠጣኝ እንደው ብር በቃ ዝም ብዬ ገበያ እየሄድኩ ተመቀነቴ ሁሉ ብሪትን ፍትት እያረው 10ትን 5ትን በአንተ በኪስ ወይ አይደለም እንዴ ሲጀመር እንደው እኔ ያለ ጥፋትሽ መትቼሽ አውቃለሁ። እንዴ ተረጋጊ እንጂ መጀመሪያ ተረጋግተና ሰቃተኛ ተከታተኝ አይደለም እኮ ነው የምልሽ። ይኸውልሽ ራስ ማጥፋት መፍትሄ አይደለም። ቆይ ሁሉም ነገር እኮ ይስተካከላል። አንቺ ብቻ ተረጋጊ መጀመሪያ። ከዛ ቁጭ ብለን እናስብ።
ምንድነው ቁጭ ብለን የምናስበው? 2 ሳምንት እኮ ነው የቀረን። 2 ሳምንት እኮ። እሺ መጀመሪያ ተረጋጊ። በ2 ሳምንት ምንድነው ተረጋግተን ምን እናመጣው መፍትሄ አለ? የለም እኮ ቁጭ ብሎ ከመነጋገር እኮ መፍትሄ አይጠፋም። መጀመሪያ ተረጋጊ። አንቺ ሰብሊ ቆይ ተረጋጊ። ለምንድን ነው ማሰሚኝ? እኔ ትምህርት አልማርም። እንደው እኔ ትምህርት በደረሰበት መድረስ አልፈልግም። እና በቃ አልሆነም በቃ አልማርም። ተዋልክ በቃ ቀደም ጀምሬ ለፈለኩ እንደማለድ ይያል። እንዴት ነው ያያጥል የሰርጋውን እያገዝከው ነው? እንዴት ሱማ እያገዝክ ነው? እያገዝኩት ነው እንጂ መቼስ እኔ ውዳጅ ጓደኛ ቢሆን አያጥል ነው፣ ሌላ ሰው የለኝም። አሮ እያገዝኩት ነው ባለውን ምኑን አሁን የሰርጉ የሚያስፈልግ አሁን ወጣት ታስፈልገ ብዙም ልጆቹ አብዛኛው ሴት ስለሆኑ ያስፈልጋል መለላክ ነው። አረና እኔ ግን አትምጣ ችግር የለም። እቤት እኔ ከብቶችን ምኖችን እኛ እናበላለን፣ በጎችን ግድ የለም። እያደርኩ ነው እያደረግኩ። አረ የቀኑ ይበቃል። አሁን እኔ አንተን ስድርም እኮ የሚያግዝህ እኮ እሱ ነው የሚያግዝህ፣ ሌላ ምን ሰው አለ? ሲጀመር እየተናገርኩ ነው ያለ ጥፋትሽ እኮ ነው የተናገርሽ እኮ አላውቅም። ግን ቢሆን ምን የልጅነት ስታይል ማለት ነው። ሲጀመር እኛ ድምጣችን የማይሰማ ስመታሽም ቀስ አድርጌ ነው ነክ ማድረግሽ። ቆይ እንጂ አሁን አትኛውን በሬ ነው የምናለው? የትኛውን እንረዳው? ኩሊ ለረዳው ዝም ብዬ እንደው ሻሹንም ይሁን እንደው እኔ ብቻ ሰርቪስ አራቴ ሻሹንስ ወዷል። ሻሹንስ የሰብለች ወርቅ መሰለሽ ተሰብለለይች ማለው አራቴ ተያራ እኔ የደና ሰው ዘር ነው አልክ። በዛ ላይ እንደዚህ አይነት ብር ያረዱ ተብሎ እኛ ስማችን ባገር ግን ደስ ይላል። እኔ አንቺ በል ተይማ በጎችን እንሽሽጥና ዝም ብለን ተሻሹ የሚበልጥ በሬ ልግዛ። በቃ ተውለን እናወራለን። ወይ ምንድነው ራስ ማጥፋት ነይማ ነይ ተረጋጊ። ቆይ አንቺ እሺ እንዴት አድርጌ ልረጋጋ? ቁጭ እንበል ነይ እዚህ ጋር ቁጭ በል ቁጭ በይ የውሳልኝ ተረጋጊ። ቆይ አንቺ እኔ ልንገርሽ፣ ቆይ ተረጋጊ። ምን ሆነሽ ነው? እንደዚህ አይነት ነገር እኮ ይከሰታል እንዴ? አላየሽም እንዴ? ማናቸው ስማቸው እንደዚህ አይነት ነገር እኮ ተፈጥሮ ያውቃል በመንደራችን ራሱ። ምንድነው እንደዚህ መሆን? ያልሽ አሁን እኔን ስሚ፣ ምን እንደምናረግ እኔም ጫንቆኛል፣ ግን በቃ የሆነ መፍትሄ ላይ እንደርስበታለን። እንደዚህ መሆን ምንም መፍትሄ የለውም። እንደዚህ መሆን አውቃለሁ፣ በጣም ይሄ የሚያስጨንቅ ነገር ነው። ግን በቃ የሆነ ነገር አስበን መወሰን አለብን እንጂ እንደዚህማ እንዴት እንደዚህ ተስፋ ትቆርጫለሽ? እንዴት አንቺንም እኮ ቤተሰቦችሽ እኮ አንቺንም ነው የሚያጡት። አውስስ ነው ምን አሁን ደግሞ አንተ ማገዝ አለብህ። ኧረ እኔ አግዟለሁ እንዲያስገ ቀን እየሰራው ማታ እመጣለሁ። እናው በቃ ልዳርህ ያ ምን እኔ እንዲው እሱማ እንዲው ቸኮላት በላይ ብዬ ነው እንጂ እኔ ዲበት እዚህ አንድ ቀን ቢሆንማ በጣም ሸጋ ነበር። ሚስት ነው በቃ አሁን ያማረህ አንተ ትምህርት አይደለም እንዴ ነው ሁሉም ይደርስ። አሁን ቤትም ቢሆን ሚስት አገባው እንደው ነው አይታወቅም። በረከት ልትሆን ትችላለች። ቤትም ተው ምን የሀብት ችግር አለብኝ ይያልባል። አዎ እሱ ነገር ያወቀው ሰራተኛ ይዘህ አስተምሬ ልጅ አስመርቄ እዚህ ደረጃ አደረስኩ ማለት ስለምፈልግ ነው እንጂ አሁን ሚስት ማግባትም እኔ ጠልቻለሁ። ይደርሳል አንዲ ውስጥ እዚያ ማን ሊቁኝ አስተምር አስተምማር ቢም ደረቀ እንግዲያስ እንደዛ ከሆነ አያጥሌም ሰርጉን በሬ እንገዛዋለን ብሎኛል። አረ ሊገዛው ነው አሁን ምንድነው የሚሰሩት ስራ የለም? ምንድነው አስበን ምንም ማድረግ አንችልም እኮ በቃ ያ ሁሉ እንደዚህ ተደግሶ ምንድነው ወንድ ይመጣል እኮ ይሄ እኮ የሚከሰት ነገር ነው። በቃ ያለ ነገር ነው። በሰው ህይወት ውስጥ የሚፈጠር ነገር ነው። በህይወት በጣም ነው የተጫወተው። እንደዚህ ስትሆኝማ ማየት አልችልም። ምንድነው እንደዚህ ተስፋ መቁረጥ? ሶሎ ወንድ በሄድ ወንድ ይመጣል። በቃ አለቀ። እንዴ አንቺ ተረጋጊ እንጂ ለእናትሽ አታስቢ። እንደው እንቅልፍ ሁላ ተማም እኮ ዛሬ እሺ ተኝ ያው ገና እንትኑ ሳይጀመር ይደክምሻል። ደግሞ ገና ብዙ ቀን አለብን እኮ መቆም። አሁን በደስታ ላምድ ነው እንዳለ ዘመዳ ዘመዱ እንዳለ እንዲግጥም ብሎ ተቀምጦ በልቶ ጠጥቶ ዘፈን ሲነሳ አንቺን አበባ ነሽ የኔ አበባ 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 የኔ አበባ የዚህ ቤት ባለቤት የኔ አበባ በስንት ያሳርሳል የኔ አበባ እንጀራው ተጋግሮ ደምድሞ ደርሷል ደምድሞ ደርሷል። ተበተ ክርስቲያን እየመጣን እንደው መሀል መንገድ ላይ እንደስተን ወስ ቅዱስ አንቺ ደስታ እንደዚህ ማማዱ አለ ሰሞኑ እንግዲህ ዳሱ ምኑን ባላ መቁረጥ ተወጣው ዳሱ መስራት ነው እንጂ ወጣቱ ኃይለኛ ነው እንዲያሲቆርጥበታል። የታወቀ የለ እንዲረብርና ምንና ታውቆ የለ ቢሆንም አንተ በዚህም ማግዝ ወጣቱ በሚያግዘውም ነገር አግዝ። እንደ ግል ደግሞ እሱም ይልክህን አሁን ወንበር ማስገባት ሊሆን ይችላል። አሁን ሰርጉ ደራርሰል ትንሽ ቀን ይቀራል። ወንበር ማምጣት ሊሆን ይችላል። ሌላም ለሰርጉ የሚያስፈልጉ ነገሮች ሲያስፈልጉት ወንድ ልጅ አንተ ነው ታለቀ። እኔ ችግር የለም ቋንቋ ነው። ኧረ እኔ አንተ እንዲህ ያክል እንዳግዘው እንትን ታለኝ እኔማ ምን ችግር አለው? በይ ሂጂ አንቺ ምን ትሁን ያቴ ደስ ይላል።
ትስሜለት ቅናቱ ነው እንዴ ያደርጋል ቤተክርስቲያን እየመጡ ተብሎ እስቲ በይ ችግር የለውም ሂጂ አሁን አንቺ የሴቱን ዕቃ የሚዘገጃጀውን ነገር እሱን ነገር አዘገጃጅ እንዳናፈር እንዲህ በሰፊው እንትን እንድል በይ እንደው ባሊ ነው እንደው ቅቤት እየሰለስ እናረጋት አንተ ብቻ አንተ ብቻ ደስ ይበል ችግር የለውም በይ ደህና ሂጂ ቶሎ ነው የምመጣኝ በይ አሜን ደህና በይ ቻሪንግ ጠምህ አሜን እናቴ እንትን በይ ጠንከር በይ እሺ ሊጥ ምናምን ጨመር አድርገሻው እሺ ተሰንሽ አደረሽኝ እሺ እንጀራው ደግሞ ተነጥጤ ፋርግ ተነጥጤ ነው ማውካት ያኛውን ዳቦውን ጤፍቴ እንዴውም እንኳን ሄደ ማለት አንቺ ወንድ ቤት እኮ ወንድ ነው የሚመጣው ምንድነው አንቺ ተረጋጊ እንጂ ታኝ የቤተሰቦቼን ህይወት ጭምር ነው ያጨለምኩትኝ እንደዛ አድርገው ደግሰው ታኝ ነገር ይፈጠራል በቃ ጓደኛ አሁን ተስፋ አትቁረጫ አንቺ ይኸውልሽ አሁን አንቺ ራሴን አጠፋለሁ እንዲያረጋለሁ ብትይ ማለት ነው እሱ ነው የምታስደስችው እሱ ነው ደስ የሚሰኘው ሌላ ምን ጥቅም ታገኛለሽ እሺ ምን ላድርግ ይኸውልሽ አሁን እኔ አንድ ሀሳብ መጣልኝ ምን አይነት ሀሳብ መጣልሽ እንኳን ሰርግን ያክል ነገር ትልቅ ነገር ለሰው ሰው ዝም ብሎ ባዘውት ሁላ ያግዘኝ እንኳን እንዴ ትልቅ ነገር ባለውለቴ አያጥልኩ ባለውለቴ ነው ማለት በጣም ደስተኛ ነኝ አሁን ልጅያችን የመሰለ ልጅ ሲድራት እንደውም አንዘምድም እኮ አንተ ነበርክ እንደውም ማግባት የነበረብህ እመኛት ነበር እና ዞር ወሰደልህ ሰጥን ከፈረራ አንዱ ወሰደልህ እንግዲህ ችግር የለም አቶ ምኑ ይነገራል አብራችሁ በተታበሉ ምን ብዙ ነገር ነበረው እንጂ እንዲህ ብላ ንቃሃዲ ወዝም ብላ አይነገርም ያ ሌላ ቀን ምን ነው በል ጫሚያንሃት ነው አስቻሉ እንዴ አልሄደን ለዛ ለሰርጉ ቀን ብቻ እንዲገኝ ኧረ እባክሽ እንደዛ አደባባይ ምናምን እሺ አይልም እባክሽ አስቸኮ በፊት ፍቅረኛ ጥያቄ ጠይቆኝ እኮ እምቢ ብየዋለሁ እንዴት ነው ለነሱ አሁን እንደዚህ ብዬ ማስረዳቸው ደሞም ሊሆንም አይችልም ቤተሰብ ያውቃል ይኸውልሽ ችግር የለውም አሁን እንደውም በፊት ጠይቆሽ የለ ይወድሻል አልፈልግህም ብየዋለሁኝ እኮ አልፈልግም ብዬ እኮ ነው ሸኛውት ይኸውልሽ ችግር የለውም አሁን ለዛ ቀን ፊቱንም ሸፋፍነን ቢሆን በሆነ ነገር አድርገንም ቢሆን የሰርጉን ቀን እናልፈዋለን ዋና የሰርጉን ቀን ማለፋችን ነው ከሆነሽ ለቤተሰቦችሽም ለራስሽም ሰላም መጀመሪያ ይሄን ሰርግ በሰላም እንለፈው ያስቸን ነገር ደግሞ በቃ ችግር የለውም ተነሻው እሺ በዛ ይሻለናል ተረጋጊ አንቺ ይዞሽ ጓደኛዬ ተረጋጊ እሺ አያጥኔን እኔም ላግዘው እንትን በሬውን እንገዘው ልነር ነው ብሎኛል አሁን ዛሬ ጀምሮ ይሻላል ብሎ ባናገኝስ የለቱ ላይ ሞ እንዳይጠፋ እንጂ እንደገናው በሬ ምንድነው እንቆርጣለን ያል የዳሱ ባላ በቃ ቁረጥ እሺ በል እንግዲህ ደህና አዎ ነጭ ጤፍ ሰው እንዳይሰማ አንተ ጥለሽ ነበር ወይ ደስታ ወይ አለ አንድ ነገር ሳልነግርህ ደግሞ አንድ ነገር ሳልነግርህ እረስቸው ምን ያችን ባለፈ እኔ ጋር የተጣላች ዘነቡን እሷን አልጠራኋት ኧረ ጥሪያት ጥሪያት እንደውም እንጂ ይቅርታ ልበላት ዝም ብዬ የደስ ብለሽ እንዲያ ብለሽ ጥሪያትና አሁን ይልሽ ቅናቷ ትጥልቅ ብሎ ይወጣላታል በቅናት ያለ የተጣላች ያልሽ በቃ ጥሪያት ዝም ብለሽ ያልከውን መስማት አለ ጥሪያት ማን የተወልቅ ሳይረፍድ ልሂድ በይ እንደው መታገስ እኮ ሸጋ ነው እናንተ መታገስ ሸጋ ነው እዛ ቤተክርስቲያን እየሩ እምወድቀው ምንነሳው ለካን እንደው እዝጌርም ይኖራል እንደው መታገስ ሸጋ ነው አረቄውንም ሲጠጣ ምን ሲልም ሲደበድበኝ መታገስ ነገሩ የኔ ችግር ነው ዝም ብዬ ምላሴን እያስረዘምኩ እንጂ እሱ እንኳን ሰው ይወደዋል እኔንም አይወደኝ አሁን ተዛሬው በኋላ ግን ቅጥል አዳሜን ቅጥል ለምናረገው ማረግ የለኝ ነው ተመስገን ጌታ ተመስገን እንደው አሁን አንቺ ተረጋጊ መረጋጋት አለብሽ አሁን በንዴት ምንም ነገር እንዳታወሪ እንዴት ብዬ ልረጋጋ ብለሽ ነው እያወቅሽ ሁሉ ነገር እንደማያቀስቱኛልሽ እንዴ ዝም ወይ አስቻለው ማስኪ ምናወራ ነገር አለ እንዴት ናችሁ ደህና ናችሁ ሰላም ነው እንዴት ናችሁ አለ እሺ እንደውላችሁ ደህና ነህ እንዴት ነህ ደህና ነሽ እንዴት ናችሁ አለን ሰላም የሆነ ነገር ልናወራክ ነበር እንደው ምን ልታወሩ ይፈልጋችሁ ያው ልክ ምን ሆነ መሰለክ መቼም ሰርጌ ቀጣይ ሳምንት እንደሆነ ታውቃለህ የሙሽሪት አባት ላይ ይቀመጡ የሙሽሪትና ላይ ይቀመጡ አሳድገዋታል እየቆነጥጧል ልጅን ቆንጥጦ ቀጦ ነው ማሳደግ እንደፈለግሽ ብሎ ዝም ብሎ እንዲ ነር ለቆ ታሳደጉ ላግማ አዳም ማትደርስ ሰው ማታኮራ ራሷም እንዲ መና ብኩኑና ነው የምትቀር ልጅን ቀጦ ነው ማሳደግ ዝም ብሎ እንደፈለገው ልጅን ማሳደግ
እኔ እህልን ለከብት እንደመልቀቅ አላጥር የተዘራ እህል ማለት ነው እንዴ? አዎ ሰምቻለሁ እንጂ እንደውም እኮ ወደ እናንተ ቤት እየመጣሁ ነበር ባላ ምናምን መቁረጥ አግዛቸው ብሎኛል። ይኸውልህ አስቻሉ አንድ ነገር ልናማክር ነበር። ምን መሰለክ? ንገረኝ ዝም ብለሽ ምንድን ነው የምትጨነቂ? እንደው እባክህ እምቢ እንዳትል እንደው ልለምንክ መጀመሪያ እምቢ እንዳትል እንጂ ደግሞ እንዴት እኔ ላንቺ እምቢ የምል እንደውም ብዬሽ አውቃለሁ። የምችለው ነገር ነው። እንደው እምቢ ብለክ እባክህ ልባችን ተሰበረ። ግድ የለም ዝም ብለሽ ንገረኝ። ግን እንደው ማለት ታቅም በላይ ተሆነ እንግዲህ መቼም ምን ማድረግ ይቻላል። ግን ደግሞ እኔ እየቻሉት እንዴት ነው በለጠ ተሰማ አረግ ወደ አንተ ይላረፍካ ወጣህ ወይ ከቤት? ወደ ቤት ልምጣ እንጂ እዚያ ባለ እግዚአብሔር ነበር ቤተክርስቲያን ደርሼ አረግ እሱም የባለ እግዚአብሔሩን ሰው ልጥራ ብዬ አይ ጥሩ ነው እሱን ልጥራ ብዬ እዚያ ደርሼ በማለዳው ተሳለሙ ደህና ነው ወይ? በማለዳው ተሳለሙና የነጠየ አት ቆይተን አት ለሊት የተሳለሙ እዲያ እንዴት ነው ሰርጉ? ኦራሽ ሸጋ ነው አበባ ነው አለ ነገር እንደው እኮ ታለባብሴ መቀነት የምቆጣጣ እናንተ ተደስታ ብዛት እንደው ደስታም እንደዚህ ያደርጋሉ እናንተ። እኔ እኮ መከራ ብቻ ነበር እንደው ቅጥም ያስጠፋም ይመስለኝ። እኔማ እንደው ቆጣጣው እኮ እናንተ አሁን እንደው ያ ልጅ ደግሞ ከበጎችን አሰማራ ብዬ ሰድጄው እንደው እሱም እንደወጣ ቀረ። ያቺ ሙሽራይቱም እንደወጣች ቀረች። አንተ ማን ነህ? ማሙሻ አንተ ያደረሰ ልጅ የለህም ወይ? እንዴል ማላረገው ይኸውልህ እንግዲህ ሰብለ ሰርግ ነው ያው እንደደረሰ ታውቀኛለህ። ወደዛ እየት ነው? እንዴት እናንተስ ግን ስራ ምናምን አታግዙም እንዴ? መንገድ ለመንገድ ምን ያዞራል? እኛ ማገዘውን ጠፋን ብለክ ነው። ይኸውልህ አሁን ምን ሆነ መሰለህ አራንጋው ተጨንቃል። አጭሞናችሁ ነው ተናገሩ እንጂ ምን ይጎልብኛል? እኔ አንተ ወንድ ምን ይጎልብኛል? እንኳን አንተ እያለህ ሊቀርቶ አንተ ባትኖር ራሱን እኮ ምረታ ሰው እኮ አይደል? ሰርግ ማለት እኮ ሰርግና ልቅሶ አንድ ነው። የሚያስፈልግ ነገር ካለ ገንዘብም ሊሆን ይችላል። አስቸል እንደውም ልክ ያለው አሁን እንደውም አንተ ቤት ያግዝ ብዬ እንኳን ላከው እንደውም ይሻላል። ወጣቱ አለ ወጣቱ አለ ግን ተባበረን ግድም ሰው ተውቆ አይደለ? እኛ ግድም ሰው እኮ ሲተባበር እኮ ሲተጋገዝ እኮ ሸጋ እኮ ነው። እኔ የምልህ እንዴት ግን አንድ ነገር እኮ ረስተናል። አስቸን እኮ እንደው ዝም ብለን መለወጫ ነበር የምናደርገው። የኔ መለወጫ ማለት ልጓጫ አታውቅም? አሁን የኔው ሙሽራው ባልየው እህት ነበረችው። እናንተ ሁሉም ሰው ደንቁሯል ማለት አንተ ማሙሽ እኔ ልጅ በቃሉን አየው ወይ? በጎችን አሰማራ ብዬ ሰደጀው እንደወጣ ቀረብኝ እኮ ስማ ራ እነዚህና ፍየሎችስ እነዚህና በጎች ናቸው እንጂ የሌሉ ራ እንደው እቺና ሀየትንም ተብትዋት እንደው እጮኛዋ ሰርጉን አልፈልገውም ሰርዤው ብሏታል። በቃ ይሄ ነው የጨነቀን። እንዴታ ይኸውልህ ሰውየው ሌላ ነበረችው። እሺ ከሰብሊ በፊት የሚያውቀው ያቺኛው እሺ ስትለው በቃ ያቺኛውን መጀመሪያም ዝም ብሎ ለእንትን መሰለ ይቀርባል ለመበቀል ነበር መሰለያችን። አሁን እሺ ስትለው እቺኛውን በቃ ሰርጉን አልፈልግም ብሎ እና ሰርጉ ቀን ሲቀረው ነው እሱ የሚል በቃ እንደዚህ ነገር እና በቃ ቁርጠርባል። አዎ አሁን አንተ አስችል አሁን አንተ እንደው እንድትተባበረን ነው። እና ወንድ ልጅ ያለ ሆይ ሲለኝ አንተን ሳላማክር እናንተም ደግሞ ትምህርቱ ላይ ነው እንትን ትኩረት የምታረግና ትምህርቱን ይማር እያልኩት ነበር። እንዴ አለ አይደል? እንዳለ ነገር ነው። አሁንም እሱ ነበር ሳወራው ቆየ እንዳሽው እንግዲህ ይወስድ ሚስት አግብቶም ይው ቤት ሰርች የሚላል እንዳሽው እንዴት እቺ ተዳዝ ዘር መሰለህ። አሁን የኔ ልጅ ባል የመጣው የጠጣው ነበር ሸጋሰው ነው። እህት ነበረች እኮ አይደል? መልካም እህት ነበረች አሉኝ። እሺ እንደምንም ብለን እንችላለን። እህል ውሃ ሳናባክን በዚህ እህል ውሃ እንድንጨፈልቃቸው ብዬ እኮ ነው። ሰውየውማ ቅድምም እንደሻህ አልኩት እንደው የዋህየትንም ቀያይዶ በጎችም ወዴት እንደደረሱ ሙሽራይቱም እንደው ሰውየውንም እንደው ሂድ አልኩት። እንደው ምን አረግነ መቀመጥ ስንት ስራ እያለኝ ደግሞ ስማ እናንተ መመዱ አምላክ አይ አታያች ደግሞ ያትኔን ነው እኔን ነው የምታይ እኔስ እናቴ አምሮብኛል። ሰሞኑንስ እንደው ነጠሊያንም እኔትንም አጣጥቤ ነው ለብሻት። ምን ደግሞ ባለ ሰርግ ናት ብላ እንደው
ልታይ ቸግራታል መልኳ ሁሉ ጠውልጎ ይሆናል ብላ ልታየኛት ነው። ይኸውልህ አስችዬ ይሄ ሁሉ ድግስ ተደግሶ ይሄ ሁሉ ወጪ ወጥቶ ይሄ ሁሉ ህዝብ ተጠርቶ እንዲያው እና እኔ ምን ላግዛችሁ? እንደው ለሰርጉ ቀን አንተ ብትሆንስ? በስመ አብ ወወልድ ቅዱስ አንተ ብትሆንስ ለሰርጉ ቀን አስችዬ? እኔ ላገባት ምን ችግር አለው? ትዋደዳለህ ድሮ እወዳታለሁ ያልክ በየጥሩ ስራ እንደ የለም አይሆንም የለም ድሮ አፈቅርሻለሁ ስትለኝ ነበር የውሸት ነው ማለት ነው? አዎ ድሮማ አፈቅርሽ ነበር እውነቴ ነው ድሮ በደንብ ነበር ማፈቅርሽ ታስታውሽ ተሆነ ባጥራችሁ እየመጣሁ እጠራሽ ነበር ሁሉ ፈልጋጅ አይ ወንድም አሁን ይማር ይየሩኝ አይደለም ተብለ መመክ አራ አይደለም ገር ይታረደው አንድ ነገር ሁለት ዳር አይደለም የስቤት የለም ወይ ብዬ ነው እንጂ ነበሩ አይደል አራ አለካማ ተስማማችሁ ከባለቤት ጋር ግን ሳማዲው የምትፈልገው ሻሹንም ታልክ ወይኑንም ታልክ ረዱው ነው ያለሽ ግን እኔ እንጂ አይችልም እንጂ አይችልም እንድና አሁን ሳይረፍድ ደሞ እርሻቸው አየህ እርሻውን ሳስብ ነው ልጅ ማለት እኮ ነው ልጅ ማለት አሁን ያንን ያሳደከውን ከብት እንዲያው እንዴት ነው አርድ ያው ልጅም በእርግጥ ለልጅ ደስታ ይደረጋል ለልጅ ደስታ ይደረጋል ግን ያሳደከውን ከብት አውጥተህ ስታድኩ የኔ አንጀት አይችልልኝም እንጂ በስተወረድ እዛን ጊዜ አትሰሚኝ ነበር ይሄን ጉድ ብቻ እባክህን አስችኝ እባክህን እምቢ እንዳትል ለቤተሰቦቿ ስትል እባክህ የለም እኔ ምንም መስሚያ ያጠጥ ነው አልሰማም ትወዳለች እኮ እሷ ትወጂኛለሽ እኔ ታውቃለህ ከልቤ ነው የማፈቅርህ አይደል ትወዳለች አስችኝ እንደው ለምኜሽ ነበር እኔ እና ታዲያ በተራሽ አንቺ ለምንሽ ቤተሰብ አይሆንም በቃ እሱ አይሆንሽም ስላሉኝ ነው ልክ እንደልጃቸው ስለሚሆን ቤተሰብ አይደለም እኔ እንስራ ተሸክመሽ ወንስ ሶርጂ ተከተልሽ ፈንቀዬ ላሳይ እንደማፈቅርህ እኔ እንዴት ሁሉ አይ ጉርጓድ ልብ አይፈነከል እንደው ተዋደዱ አልነበረ ተወደት አልነበረ እንደው አስችዬ እባክህ ከዚህ ውርደት እንደው አድና አስችዬ የለም አትርከሙ አንተ ራስቼ ተው አራ የለ እንደዛ እንበል አረ ተው ተለማ ነገርኳችሁ እኮ እንግዲህ እኔ ምንም ከዚህ በላይ አቅም የለኝም ያለች ልጅ ራሴን አጠፋለሁ ብላ እኔ ነኝ ጎትቼ አጽናንቼ ምን ብዬ ይዤ መጣው በስተረድ ገንዘብ ቢሆን እንተባበራለን ግን አይጎልብም አራ ምን አባቱ ይጎላል እንዴ ሁሉ ፍጀላ እና በጋበግ ሁሉ ምን አባቱ አደርጋለሁ ሸጣለሁ ሸጣችኋለሁ አይ ችግር የለም እንግዛው በቃ እንግዛውና ገዝተህ ማረድ ነው ለነስተልግ ነገር ካለ ድንኳንስ እንዴት ላድርግ እዚህ ምን ልስጣው ድንኳን የድሩ ማለት የድሩ አጣራም እንዴት አያጥልኝ እድር አጣራም አይ እንዴው ላይ ሰፈርም አለ ይሆነ ምን እንደሆነ እንጂ እቺ ምን ይድራለሁ ስል የሆነ ነገር አደርጋለሁ ስል እነሱ ምን እናደርጋለን ማለታቸው አይቀርም እንዳይወስዱት ብዬ ነው እንዴ ካነሰ ብዬ ነው እንጂ ችግር የለም ሰብለሳ የለችም ያቺ ያወገለ ልጅ የለች እናንተ እቺ ልጅቱ እኮ ጓደኛዬ ያለ ጠይቅ ላወራ ላጫውታት ስለሰርጉ ብላ እንደወጣች በጠዋት ሰው እያመነች ነው እናንተ አይ እንደ ድሮ ዘመን መስሏታል ያሁኑ ልጆች እኮ እሷ ገና ልታገባ ነው ብላ ብትነግራት እኮ እሷ ደግሞ ተመቅና እኮ ቅናቱ መስሎባት እኮ የሆነ ነገር ልታረጋት ትችላለች ራሷን ታጥፋስቺ ራሷ እንድትሞት ትፈልጋለች በዚህ ሰዓት እኔ የራሴ ጮኛለኝ እኔስ ድሮ ለምኝሻለሁ ድሮ ማለት አሁን የጭቅጭቅ ሰዓት አለ ያገኘው ሰው ሁሉ እያወራው እናንተ እንዴልክ ኧረ አይልም እንደፈለጋችሁ አድርጉት ፈልጉት አገኛችሁ ሰማኝ እንደውም ማለት ነው የኔ ባል ማትሆን ከሆነ ባለፈው ከተማ ሄደህ ስታረግ የነበረውን ነገር በሙሉ ነው ለአባት ተናግሬ ዝብርቅርቃችሁን ማውጣው ምን አደረኩ ያረከውን ማለቅ ነው እንደሚመስለው እኮ እናት ነገርኛ ምን አደረኩ ተናገር ንገሩኛ ለኔ ምን አደረኩ ለአባት ነው የምንናገረው ይኸውልህ ከተማ እዚያ እህል የሚገዛው ባለሸረው ችግር የለም እኔ የነሱ ደንበኛ አይደለም እህል ሲሸጥ ሸራ ያውሰኛል ከሱ ቢሆን ተውሽ እሰጣለሁ ችግር የለም እሱ እንዳያሳስብ በሸራዞ በኩል በእንጨትም ይኸው እንግዲህ አስቻለው ልከላለው ከወጣቱን ያስተባብርላል እንናገራለን ምን እንዳደረክ እናቃታለን ያ ሌላ ይሄ ሌላ ቆይ እንዴት ተገናኝ ይሄ ሌላ አንድ ባንድ ነው የምንናገረው ይኸውልህ ከመናገራችን በፊት አስብበት እሺ ቆይ ምን ይሻላል ምን ላድርግ ማለት ይኸው ተናግረህ አይደለ በቃ ለኔ ባሌ ሆነ ወዳለሁ አፈቅራለሁ እያልኩ አይደል እንዴ ካለበለዚያ ግን ለአባት ነው የምናገረው በቃ እንዳትናገሪ እንግዲህ አስለ አንድ ቀን ወይ ለአንድ ቀን እድሜ ዘላለማችን ነው የአንድ ቀን የሚባል ነገር ነው ተወዳት የለም ደስ
ለአንድ ቀን ብሎ ሰርግ አለ እንዴ? ደግሞ ለአንድ ቀን ብሎ ሰርግ አለ ወይ? እና እንዴት እንግዲህ እኔ አሁን እንዲያ አትበል። አሁን ቶሎ በቃ እንትን በል። እሺ በቃ ለማንኛውም በቃ የሰርጋችን ቀን እንድትመጣ አስብበት በደንብ። እሺ ወደዚህ ይሉና ያስቀምጠኝ እናንተ እንደው ትንሽ ተጠብቀው እንጂ ልጁም ተመጣ። ልጅ እኮ ማለት እኮ አንተም እኮ ልጅ ማለት እኮ አሁን አንተ እዚያ ቤት ባዝነው ወጣቱን አስተባብሮ ባላ እንቆርጣለን አለኝ። እንግዲህ እኮ ነው ቁም ነገረኛ። እኔ እንዲያው ይኸውልህ አንዳንድ ጊዜ እኮ አንዳንድ ጊዜ በወለድከው ተጠቀም ብሎ ሰው ተመረቀህ እንዲሁ ትልቅ ምርጋ ነው። የወለድከው ይክዳ ብሎ እንዲሁ እርግማን ቢጤ የተረገመ ደግሞ በጣም ትልቅ እርግማን ነው። እና ይኸውልህ ሰው ልፋታችንን እግዚአብሔር አይቶልን እንዲህ የተባረከ ልጅ ሰጠን። በል እሺ ይኸውልሽ አሁን እሱ እሺ ብሏል። አንቺ ፊትሽ ላይ ምንም ነገር እንዳይነበብ ምንም ነገር እንዳይታይብሽ። ግን እኮ ሽማግሌ ላከው እኮ ሌላ ሰው እኮ ነው። እሱ ችግር የለውም። እሱ ቀስ በቀስ ይኸውልሽ እኔ ላያበለጠ ነግሯለሁ። አያበለጠ ደግሞ ላያጥለ ያስረዳዋል። በቃ ሁሉም ነገር መስመር ይዛል፣ ይስተካከላል። አሁን አንቺ ምንም ነገር ፊትሽ ላይ እንዳይታይብሽ ምንም ነገር ተጠንቀቂ። ምንም በቃ ምንም አታውሪ ምናምን በቃ ራስሽን እንትን በይ፣ አረጋጊ። ፊትሽንም አሁን ራሱ ፊትሽ እንትን ብሏል። በቃ አሁን እንትን በይ፣ ደስ ይበልሽ እንጂ እሺ በማለቱ ራሱ እሺ በቃ አይዞሽ፣ እሺ አይዞሽ በቃ ሂጂ በሰላም። አሚን ቻው። አቢ እማ ግን የት ሄዳ ነው ቤቱን ዘጋግታ ነው? በግ እየጠበቀች ነው እንዴ? እሺ በቃ እንደው ግን ምን አቅዝነዝንዞኝ ነው ግን አንድ ወር ባልሞላ እሺ ብዬ ሽማግሌ እንዴት ይልካሉ? እሱ ራሱ እንዴ እኔ ራሱ እንዴት ሳልወደው እሺ ብዬ ሽማግሌ ላክለዋለሁ? ወይኔ ቤተሰቦቼን ግን አሁን ምንድነው የምላቸው? ግራ ገባኝ እኮ። በአንድ ወር እንደዚህ በቃ ጨራረስ ነው ማለት ነው። አያበለጠ ማንሽ አይሰማም እንዴ? እንዴት ነሽ? እንዴት ነው? ደህና ነሽ? አማን ነሽ? እንዴት ነው? ወረጎረጎር ጋች ወይ አንቺ ጓደኛሽ ስታገባ አንቺ ዝም ብለሽ ቤት ቆመሽ የምትቀር ሰብለ እኮ ልታገባ ነው ጓደኛሽ? አዎ እሱማ ልታገባ ነው። አያጥም ሰለበሪ ገዛ መሰለሽ። አሁን እኮ እሱን ሸኝቼው መመለሴ ነው። ምን ያደርጋል ታዲያ በሬ? እኔ ይኸውልሽ ያው የታሰበው በሬ ታይሻለሽ? ይኸውልሽ ያንን የገዛ ነው። አሁን ገዝተን መምጣታችን ነው። በስመ አብ አግቡ እንጂ ሴቶች ምንድን ነው እናገባለን ይደርሳል። አሁንስ እማ እንደው ባወጣ ባወርዶ አሁንስ እንደው ባወጣ ባወርዶ እማይ ምንድነው ዛሬ ደግሞ አሰማም እንዴ? እማይ አንቺ ከንቱ ይድፈሽ ይግድፈሽ። ምን አንቺ ሙሽራ ነሽ? እንደው ምንድነው በሌሊቱ በማለዳው ተነስተሽ እንዲከውከው የሚያረግሽ? እንደው አሁን ዘመን ያመጣሽው ሆኖ አሁን እንደው ምኑ ነው አሁን እንደው አይበሪ አይነቴ እንዴት ያለ በሬ ገዛል? ኧረ ያያበለጠ ግን በሬ መግዛት ያውቅበታል። ተረገመ ነው። እስኪ አሁን መጀመሪያ 120 ሺህ ያለን በሬና ይሄ 110 ሺህ እንግዲህ 10 ሺህ ብር ልዩነት 120 ታለን ያኛው ነው መብለጥ የነበረበት። 110 እኮ ነው የሚበልጥ እኮ አስቸምን አለ ወንድ ነው ዙሮ አለ ወንድ ምን ችግር አለ? ዋናው እኛ ገንዘብ ማለት እሺ የኔ መሰለ በሬ ነው የምንገዛው። ጥሩ የኔ መሰለ በሬ እና ምንድነው የጠራሽ? የነገር ላወራው ፈልጌ ላወራው እኔ ምን ያስችል? ያበለጠ እሺ ማለት አንቺ እንግዲህ ምን መሰሎት ችግር አለ? አይ እንደው አንቺ ተናገራል የምትቆዘመዘሚ ደግሞ በለጠኝ የፈታ ያልኩ ሰው ነኝ። ምን ያሳስብሽ እንደ ይኸውልዎት ምን ባል ፈልገሽ አይ እመጣልሻለሁ። ባሉ ይደርሳል እኔ ይደርሳል። ምን ልርዳሽ? አሁን እንግዲህ አማክሬሽ አይደል እንደሄድኩት ጣት ምን እንደው ሙሽራ ቢያረግሽ ቤትሽ ሰብሰብ ብለሽ እንደው ቁም ነገረኛ ናት እንደው ምናምን ብትባይ እንደው ገና ለትዳር ነው ሲባል ዝም ብለሽ ተዘም ከው ውስጥ እንደው ሰው ስንት ስም ያወጣልሻል እኮ። ምን አረኩኝና ነው አሁን እግድፈሽ እኔ ደግሞ እንደው ደነኛ መስለሽ ዝም ብለሽ ዛለው በለ ምን እየሰራሽ ነው? እዚህ በጎችን ብዬ ወጣ ብል በቀሉም የለም ሰውየውም የለም። እንደው እዚህ አጌትን ማብቷት ነው ያለ የሰብለ ጮኛ የሰብለ ጮኛ
ሽማግሌ ላከው የመጀመሪያው ማለት ሽማግሌ ላከው እኮ አሁን የሚያገባት ሽማግሌ ላከው አይደል? አዎ እኮ እሱ ቀርቶባት ማለት ሰርጉን አልፈልገውም ቀርቶባት ማለት ነው። አሁን ቀርቶባት ሲባል ይኸውልሽ መጫት ሆዷ ላይ ልጅ ይቀርባ ቀርቶባት ይባል። ቆይ አዳምጡኛ እያበለጠ ያው ሰርጉ ይቅር አልፈልገውም ብሎ ከሌላ ኮብሏል እሱ እና አሁን እንዴት ማለት እኔ አልገባኝም። አቺ በምን አሁን ያውሉት አሁን ተረጋጉ እንዴ ተረጋጋት ነው። እንዴት ነው ሰርግ የሁሉ ድግስ ተደግሶ የንበር የገዛ ነው እኮ የሱ እኮ ማለት ነው። መፍትሄውን እኮ ተገኝቷል። አሁን መፍትሄው ተገኝቷል። ለነግሮት እኮ ነው። ተረጋጉ እንጂ አስቻለው ኧረ አይደለም ጥሩ አይደለም። እንደዚህ አይደረግም። እንዴት ነው አያዝልኝ ማለት እኮ ነው እኮ እንዴ ያያበልጥ ዋጋም ሲያረግ አይቶ አወዳጅቅ ላይ አጣጣል ላይ እንዴት ነው ሸኞስ ምንድነው ያክል ፍሪምባ አሁን እኔ መጀመሪያ እኔ አያበለጠ ታልባርከው የነበረ እኔ አልባርከው እንደገዛ ራሱ ባርኩ ተሻኛው ይፈልግ ተሻኛው ተሽንጡ ይፈልግ ተሽንጡ ይሁን መፍትሄ ተገኝቷል። የምን መፍትሄ ነው? ቆይ አስቻለው ደግሞ ምን አለሻች? በስመ አብ አቺ ቴንጂ ኧረ ተረጋጋ። ምንድነው በዚህ ውስጥ ጣልቃ ውስጥ እንታስ አያበለጠ ተረጋጋ እንዴ አዳምጠኝ እና መፍትሄ እኮ ነው ይዤ የመጣሁት እና ስንት ነገር ተፈጥሯል እኮ ምንም እኮ አያውቁም። አዳምጡኝ። ምን ሆነ ደግሞ አስቻለው? እሱ ሊያስቀረው እንዴ? አሁን አስቻለው ሰብሊን እንዳገባ በቃ አሳምነናል። ረዲው ያገርስ ማለት ምን ማለት ነው? ሌላ ጮኛ ታጮላት አስቻለው ብናል እሱ የለም በቃ እሱ ቀረ ተባለ እኮ አያበለጠ እንዴ ሌላ መፍትሄ ያለሁት ሌላ መፍትሄ የለም። አሁን አስቻለው በቃ እሺ ብሏል፣ ተስማምቷል። አስቻለው ጋር ሰብለ ይጋባሉ። ጋብቻው ከሱ ጋር ይፈጸማል። አዎ እሺ አለ እንዴ ደስ አይልም። ምን ደስ ይላል? ሆነሽ ነው ደግሞ ፊትሽን ዘፍዘፍ አድርገሽ? ኧረ ምንም አልሆንም እኮ መንገዱ ደክሞኝ ነው እባክሽ። ድክም ብሎ ምን ችግር አለ እንዴ? ኧረ ምንም ችግር የለም ደክሞኝ ነው አልክሽ አይደል እንዴ? እንደው ራቡስ ቢሆን ጧት ዝም ብለሽ በማለዱ ወጥሽ ከልከል ስትይ አፍሽ ሁላ ደርቆ እንደዚህ አንቺ ልጅ የሚሰማሽ ነገር አለ እንዴት? ሙሽራኮኛም እኮ ድሮ ልናገባ ስንል እኮ ብሎ አንድ ሳምንት ሁለት ሳምንት ሲቀረው እኮ ዝም ብሎ ውስጣችን ደስ ይለዋል። ምግብ ራሱ እንጀራውን እንብላ ስንል አይበላል። አስታስ በቃ እሷም እሺ ብላለች፣ እሱም እሺ ብሏል። አሁን ምን አባቱ ነው ልጁ የማያገባት? ያማ ከሷ በፊት አሉ ነበረችው። ከዛ ያቺኛዋ ጋር ሲጣላ አልፈልግም ብላ ስትለው እቺ መጠቀሚያ ሊያረግ ነበር እሱ። እንደው ፈጣሪ ገላገላት። ከዛ ያቺ እሺ ስትለው በቃ ደዛች ከቦለለ አሁን አስቻለው ቢያገባት እኔ ደስ ይለኛል። ይሄ ነገር በመፈጠሩ ግን በጣም አዝናለሁ። ምክንያቱም አያጥሊ ማለት እኔ ጓደኛዬ ነው። መጀመሪያ ቀድሜ ስላልነገርኩት ነው እንጂ ቢጋቡ መጀመሪያም ደስ ይለኝ ነበር። ሰውየው እንግዲህ አሳፈረ። እሱ አንዴ የሆነውናል። አሁን በቃ አሁን እሺ ምን ላድርግሽ? እሺ አሁን እኔ ልንገሮት ብዬ ነው። አሁን እኔ በቃ ምን ላድርግሽ? ምንድነው አሁን መፍትሄው? አያጥሊ አሁን ሰምታ አያጥሊ እንደው ይስማ ያ ይስማ። እንዴት ይሰማል? አንተ ነግረው ነው ይፈልግ። አንተ አሁን እሱን ማሳመን አለብክ። ከበር ነው ተታናሹ ይፈልግ ተታናሹ፣ ተጎድኑ ይፈልግ ተጎድኑ፣ ምላስ ሰንበሩ ይፈልግ ምላስ ሰንበሩ። እሱ በቶ ተጠገበ በኋላ ነው የዚህ አካባቢ ሰው የሚበላ እንጂ ሌላ ሰው አይነካትም። ሌላ ሰው ደግሞ እንትና ማን ብቻዬን ያስበሩኛል። እንትን ቢረሳው ደግሞ ምን አለኝ ደግሞ እኔ ግን ለማንም ነው አለ ደስታ እኮ ስንት ነገር ያደረገ ቢረሳው ደግሞ አለ እኔ ነኝ መባረክልህ አንተ እንዲሆን ምን ሰው ሳይገዛ እንዴት ይባርካል? ጠል ወይ ጠል ዝም ብሎ ውስጣችንን ዝም ብሎ እንትን እያለና እንደዛ ነገር ነው። እንዴት ነው ነገሩ? ቢወስድ ግልጥ አድርገሽ ነገር ምን እናትሽ አይደለም? አይ ደክሞኝ ነው መንገዱ ስለደከመኝ ነው ለዛ ነው። አዎ እሺ እንደዛ ተወሰሽ ችግር የለም። ያውለታ ያወለጣ ይሄ ካልሆነ ራሴን አጠፋለሁ እያለች ነው ልጅት። ራሴን አጠፋለሁ? አዎ ራሴን አጠፋለሁ እያለች ነው። እኔ እኮ ነኝ የራሷን ልታጠፋ እኔ ነኝ ያው የጎትቻዬ መክሬ። አዎ እንዴ ስለዚህ በቃ ራሷን ከምታጠፋ እንደው ችግር የለም አይሻልም? ራሷን ከምታጠፋስ እኔ አያጥሌ እንደምንም ብዬ ባሳምነው ይሻለኛል እንጂ። ይሻላል። ተጋብቶ ቢኖሩ ምን ችግር አለ? በቀድሞ የሚታወቁ ልጆች ናቸው። በቃ እና በጎችን እየጠበቅሽ ነው እንዴ? በጎችን እየተመለከትኩ እዚህ ቁጭ ብዬ ዝም ብዬ አወጣዋለሁ አወርደዋለሁ። መቼስ ያንቺ ሰርግ መቼስ እንደው ምንም ሆነው ይልቅጥ የጠፋኝ መቼስ። በቃ ችግር የለውም እኔ እጠብቃቸዋለሁ። አንቺ በቃ ደክሞኛል እያልሽ ነበር፣ ሂጂ ቤትሽ በቃ። አንቺ ስንት የሚሰራ ስራ እያለ አንቺ ያ ማሙሽም ቢሆን ያያቸውን ይመለከታቸዋል። አሁን ደግሞ ምን እና ብርሽ ስራ ብዙ ስራ አለ። በቃ ጌታ
በቃ ችግር የለም እንግዲህ ራሷን ከምታጠፋ እኔ እንደምንም ብዬ አያጥሬ ላሳምነው በቃ እጂ በቃ እሺ እንግዲህ በሉ ራሴን ላጠፋ ነው እንዴ ሰርግ እንበላለን ብለን ተስፋ እንዴት እናት ምንድነው ይባል ተነሰረቱ እቺ ሰብለ ግን እንዴት ያለ በረከት ነው ያለ እንዴው የዚህ ያለታ ግን እሷ የተረገዘች ይላት እንዴ ሰጥቼ ራሱ ደሳታሽ ከመቅ ብሎ እንዴ ሰጠኝናት ወይድ እንዴው ተበሬም በሬ እንዴ ራሱ እንዴት ደግሞ ለሷ በየገዝች እንዴት ነው ማለት ተሷ በላይ ደስታ አለ ወይ ሰብልዬ ሹሁኝ ነው ወይ አሁን ዘመን ልጅ እንዴት ነው ሰው ድግስ ተደግሶ እንደዚህ ሰርግ የለም ይቀራል ሰርጉ አያድርስ እኮ ነው ማለት ምን አይነት ፈተና ምን አይነት ጊዜ ደረሰ አሁን አስቸንስ ወይ ልንገርህ ላያጥሪ ክስ አያጥሪ አያበለት ተመልሼ መጣሁ እንዴት ነህ እስቲ ቁጭ በል ደህና ነው ምን ደህና አሁንስ እንዴት ምን ገጠመህ ተጣላ እንዴት አስቸት እና እንግዲህ ምን ሆነ ምን ብዬ እነግርሃለሁ አያጥሪ ምን ያልታሰበ ዱብዳ ወርዷል እንጂ ዓለምን በማይበት ቀን እንደው አጨለምከው እንደው አሁን መድኃኒዓለም እንደው በሄድክበት ያስቀር እንደው ሄይ ስንት ነገር አስቤ ነበረው ነው አስበላኝ አወረደኝ እኔ ራሱ እኮ እሺ ማለቴ እሺ አመኘው ውሃ ሙላት ወሰደው እንደው መድኃኒዓለም አይ እንዴት ምን ሆነ ምንድነው አሁን ዘመን ልጅ እንደዚህ ተበላሽቷል ወይ ለካንስ ምን ሆነ አስቼ ምን አደረገ አስቼ ምን ይላል እሺ ደግሞ ምን ያደርጋል አያጥሪ ያውን ዘመን ልጅ ስትለኝ እኮ ግራ ገብቶኝ ነው እንግዲህ ሌላ ልጅ በሬው ምን መሰለ በሬ አየሁ ምን ተበሬ ገዛው ገደልህም እንጂ አንተ በሬ ኧረ ምንድነው እያበለጠ ቢሆንም እኮ አይታወቅም እኮ አሁን አንተም እኮ ልትስማማ ትችላለህ በምኑ ማለት ይኸውልህ ተረጋጋ መደንገጥም የለም ያጋጥም ዙሮ አሁን አያት ደስ ይላል ቆይ አይደለም ምን ተፈጠረ ነው ቀላል እኮ ነው እሱማ እኮ ቀላል ነው መፍትሄ አለው እንደው ምናልባት አንተ ደግሞ እንዳደረግህ እየጨነቀኝ ነው እያበለጠ ምንድነው ስር ለስር ከሚሄድ ዙሮ ልንገርህ እንጂ መቼስ ምን አደርጋለሁ ምን ተፈጠረ ነው ሰብሊ መልካም ዜና አለኝ ነው የምልሽ የምን መልካም ዜና ነው እስካሁን ፌስ ይዘብዝብሻል ይኸውልሽ አያበለጠን አግኝቼ ሁሉንም ነገር ነግሬዋለሁ የምርሽ ነው በእውነት አዎ ሁሉንም ነገር ነግሬዋለሁ ላያጥለኝ ሄዶ አሁን እየነገሩ ነው ቤት ነች ያሉት እና ሁሉም ነገር ተስተካክሏል በቃ እሺ ይላሉ አሁን ሁሉም ነገር ተስተካክሏል አንቺ የፊትሽን በዘፈዝፊው ነገር አሁን ታዩ ነው የምልሽ ሁሉም ነገር ተስተካክሏል ጓደኛዬ እሺ በቃ ይነዳ መሰግናለሁ ልጅህን ያገባት አይደል ያገባት ተስማምታችኋል እኮ ሽማግሌው እኮ ተልቋል ወጣታ ነበራሉ ሊዘናል ነበርክ አይደል እንግዲህ እያበለጠ የምትነግረኝ ተሆነ ንገረኝ ምን ዲው ዘንድሮ በእኔ የመጣውን አያት ሞተ እንዳትለይ ብቻ እኔ እኮ የኔ ልጅ ታውቆ ዳስቻለሁ አውቀዋለሁ ልጅ ማለት ነው ላንተ እንዴው ቢጋባው ምን ይሰማል አንተ ትላንትና ውሊዘን ተሰው ጋር ዛሬ ቢጋቡ ማለት ምን እንደው ነገሩን አያት ነገሩማ ችግር የለውም ነበር ግን ትላንትና ዛሬ ይልቀት እንትን ይዋደዳሉ እኮ አብረው ነው ትምህርት ቤትም ሲሄዱ ነው ያደጉ ብዙ ነገር አብረው እኮ አሳልፈዋል ይኸውልህ እንደው ግን አንተ ቢጋቡ ዳርታውን ተወኝና የሆነውን ነገር ንገረኝ ግን አያበለጠሽ ቢል አባይሽ የሚል መስልሻል ግን አረ ችግር የለውም አያበለጠ አሳምነዋለሁ እኔ ችግር የለውም አሳምናቸዋለሁ እኔ ቢጋቡልኝም ደስ ይለኛል ካስቻለው ካብላሽ የመረሰ ነው እኔ አስቸግም ነው አላልኩ አሁን ለምሳሌ ማለት ነው አያጥልኝ ለምሳሌ ሙሽራው አልመቸው ብሎ አልመጣልኝ አይልም እኮ እንደዚህ እኮ አይልም ረደ ባፈ እንጀራ በላበት ምን አይነት ማለት ነው ተማረት አያበለጠ ማርታ አይደለም ይተጋቡ ዝሮ አሁን ዝሮ አስቻለው አይጋቡም እንግዲህ እንዴት ነው የሚጋቡ አስቻለው ሌላ ባልተ ድግስ ተደግሶ እኔ መሰለ ዘንጋ ግን ደስ ይለ ነበር ተመከንከኝ እንዴ አይደል መቀናል ግን ደስ ይለ ነበር ልጅ ባይኖር እኮ ተደረጀ ነበር መጀመሪያ ደስታውን አልሽ ነው መጀመሪያ እሱን አይደለም የሚፈልገው አሁን ዝሮ ለማንም ደስ እንዳይለው ድምጥህን አጥፍተህ በቃ አስቸጋሪ ሰውየው አልመጣም በቃ
ግን አደንግጥ ምን ማለት ነው አልመጣም ማለት ልጁ አያት አፈርሱ ቁጭ ተረጋጋ ወይ ምን ማለት ነው አልመጣም ማለት ያልቀመጥም ምን ማለት ነው አልመጣም ማለት ሰማኝ ሰማኝ ተዚህ በላይ ሰማኝ እኔ የምልሽ ግን አስቻለው ግን አብሮ ሊኖር ነው አንቺ ደግሞ አሁን ያስጨንቅሻል እሱ ሰርጉ ካለቀ በኋላ እናወራበታለን በደንብ እንጃ ብቻ ግን ጨንቆኛል አንቺ እንዴት ነው አብሮ እሱ ሰርጉ ዋናው አሁን በሰላም ሰርጉ ይጠናቀቅ ከዛ በኋላ እናስብበታለን እናወራለን እሱ ነው ትልቁ ነገር ከተስተካከለ እሱ ነው በሂደት እናስተካክላለን ሰርጉ ብቻ ይለፍ አሁን ደግሞ ሌላ ማስጨነቅ ነገር ወይ አይደለም አልገባኝ ምንድነው አልመጣም ማለት ምንድነው አሁን እሷ ነግረኝ ነው ቀጥታ ቤትም አላረፍኩም መንገር ላይ ያገኘዋት መጣሁ ይው አንተን በሬውን ሸኝቻ አይደል ይሄን ወይኔ መሳቂው አረ በሞቼ አረ ፈርሶን አያጥልኝ ይውድ ወይኔ መሳቂው ወይኔ ሰላም ነው በቃ መፍትሄ ያለው እኮ አበክራ እየተንከለከለች በየሰፈሩ ይልድል ነው ብላ አውርታ አረ በሞቼ ያፈርሱ ይሄ ሰፈር የማን ልጅ ነው ሊያገባ ነው የኔ ልጅ አላገባም ያለ ማን ልጁ ያለቱ ብቻ ግን አሁን የሰርጉ ቀን ከመስተጓጎል በቃ አስቸን እንደምንም ለመካከረውና ሆበለኝ አሁን ደስ ይለኛል ድራት አለው ችግር የለም ቀርቦ ቢወልዱ አላልከኝም እንዴ ምን እንዳባቴው ዋቡን ምን ነው በሞት አረ ምን ነው በሞት አረ በሰርግ ላይ ከለስክበት ልቅሶ ባራ ምን ነው በሞት ምን የሚደረግ አሁን እንደዚህ ሲሆን አያት ወይኔ ሰው ግን ከባድ ነው እንደው እሺ ጋላልክ ብለሽ ስትለምኚው ከርመሽ አሁን ደግሞ እና ሲጨንቀኝ ምን ላድርግ ብለሽ ነው ታዲያ አበዛሻውንስ እስካሁን አይደን ቤቱን ሞቅ እናድርገው በቃ ፊትሽን ማን ፍቺው ይሻላል ተዘብዝፏል ፊትሽ ተዘብዝፏል እሺ በቃ እንደዚህ ነው እንጂ እናቴ አረ ወይኔ ድሮም አይሆንም እያልኳት የጥሩ ሰው ዘር ነው ብላ እንኳንም ሴት ልጅ የደና ሰው ዘር ነው ብላ እንኳንም ሴት ልጅ የለኝ እሱስ እኔ አረ ምን አንቺን የወለድኩለት ውሃ ሆነሽ ብትቀሪልኝ ነው አሜን አይደለም ይሁን አያት በቃ ይገቡ በቃ እንግዲህ ደስ ይለኛል አይደል አረ አይለኝም ከከተማ ባልመጣላታል ስሙር ከከተማ ባልመጣላታል ለከተማ የልድራት ነው ስሙር የዛሬ አንተ ልጅ አግዱ ሰው ጦሱን ይዞ ሄድ ምን አገባው ሰው ምን አገባው እንደፈለገው ቡና መጠጭ አረብሽ ቡና መጠጭ በቃ ያንን ነገር ብዬ ነው አስብበት ዙሮ እና ናንቺ የሆነ ችግር የለውም ና በቃ ታባት ይደርሳል ና አስብበት ነገ እመጣለሁ ኧረ ና ምንም አስብበት ነገር የለኝም ና ይሄ ሁሉ ወለው ተበላሽቶ ተሚቀር ልጋባ ታንተ ደዛመድ እንጂ ለነገሩ አንተም ወንድሜ ነና አያበለጠ ና እሺ ብያለሁ ና በቃ ደስ አይለው ምቀኛ ያንተ ልጅ ባይኖር ነው ኮሃ ይበላኝ አንተ ግዳለና እኔ ላቆራቆር Go!